ደህና ነህ? ዝም ብለህ እስቲ ሼር አድርግ። ከዚህ በኋላ ለሁለት ነገር፣ አንደኛ የምናገረውን ነገር ብዙዎቹን ስለሚያንጽ፣ ሁለተኛ ቤቴ ከፍ እያለ የምናገረውን ስለ ወንጌል እውነት ብዙዎቹ ጋር እንዲደርስ። እኔ የምልህ ድሮ ብዙ ሰዎች ኢየሱስ ክርስቶስን ሲያምኑ ከቤታቸው ምንድን ነው የሚወጣ? ከቤታቸው ጥርግርግርግ ብሎ ከቤታቸው የሚወጣ ምንድን ነው? ድሮ ሰው በቤታቸው ጅኒን ያመልካሉ። ኢየሱስን በተቀበሉ በዛች ቅጽበት ሰይጣን ከውስጣቸው ጮሆ ይወጣና ሰዎቹ ነፃ ይወጣሉ። እንዲህ አይነት ብዙ ምስክርነቶችን ሰምቻለሁ። ሰምታችኋል እናንተ? እንዲህ አይነት ምስክርነቶች ሰው ኢየሱስን በልቡ ባነገሰው በማግስቱ ውስጣቸው ይወፍራል በክርስቶስ ኢየሱስ እምነት። ብዙ ሰዎች በበሽታ ሽባ የሆኑ ሰዎች ኢየሱስን በተቀበሉት በዛች ቅጽበት ተነስተው ምግባቸውን ይበላሉ፣ ነፃ ይወጣል። እኔ እንዲህ አይነት ሰዎች ብዙዎቹን ሰምቼዋለሁ። እናንተስ አልሰማችሁም? የተለያየ ቃልቻ ቤት ዞሮ አንዳንድ ሰዎች ደግሞ በሌሊት ነው የሚሄደው ቃልቻ ቤት ሼኪ ጋር ይሄዳል። ይሄ ኩርሲይ ምናምን እንዲቀራላቸው ከዛ በጫት ገርፎ ምን ብሎ ወፍ የለም አንተ። ከዛ ምን ሊሁን ብሎ ተቸግሮ ቄስ ጋር ሄዶ ምን ተብሎ በጨሌ ተገርፎ ምንም ወፍ የለም። ከዛ ይሄ ኢየሱስ ክርስቶስን ለመቀበል በጣም ይፈራል። ከዛ በሌሊት ይሄዳል ተደብቆ ሄዶ የሚያድነኝ ከሆነ ይቀበላለሁ፣ ቢሞትም ሞታለሁ ብሎ ወዲያው መንፈሱ ከውስጡ ጮሆ ሲወጣ ነፃነትን ያገኛለሁ፣ ድኛለሁ ብሎ በኢየሱስ እንደዳነ ለብዙዎቹ ይመሰክራሉ። እንዲህ አይነት ሰዎች አላያችሁም እናንተ? ብዙ ሰዎች መስክሮልኛል። ኢየሱስ ነፃ ያወጣል። አንድ ጊዜ ለሆነ ቦታ አስተምራለሁ፣ አንዱ ይከራከረኛል። ከዛ መጨረሻ እስቲ እንጸልይ አልኩት። ችን ነገር ያዝልኝ አስቀምጥ፣ እስቲ እንጸልይ ዱዓ እናድርግ ብዬ ለነሱ በሚገባቸው መጸለይ ጀመርን። በኃይል በመንፈስ ውስጥ ገብተን መጸለይ ስንጀምር ያ ተከራካሪው ሌላ መጽሐፍ በልቶ ምንም ያልጠቀመ ያኔ በኃይል መጸለይ ስንጀምር አብዶ እንደሆነ ነገር እያደረገኝ ነው ማለት ጀመረ። አንተ ይሄ መንፈስ ይሄ መጽሐፍ በውስጡ በሽታን፣ ጅኒን፣ ፈረቀሳን፣ አቴቴን፣ መናፍስቶችን፣ አዮ ሞሚናን ሁሉ ቅጥጥል አድርጎ እያስጮኸ ያባርራል። ምክንያቱም የማርቆስ ወንጌል ምዕራፍ 16 ቁጥር 17 አለዚነ ዩዕሚኑነ ቢ ወሃዚሂ ልአሻራት የተቢዑን፣ እነዚህ የሚከተሉኝ በስሜ እነዚህ ምልክቶች ይከተላቸዋሉ፣ በስሜ ጅኒን ያወጣሉ። ስለዚህ በተለያየው ዓለም ይሄንን ቪዲዮ የምትሰሙት በተለያየ ጭንቀት ሌሊት በህልም የምትጨነቁ ወይ ይላሉ። አንዳንድ ሰው ይላሉ፣ ይደነግጣሉ። ግን እኮ ማታ ሲተኛ የሆነ ነገር ቀባብቶ ተኝቷል ጅኒ እንዳይመጣብኝ ብሎ፣ ግን በእኩለ ሌሊት ይጨዋል። እመነኝ፣ ኢየሱስ ክርስቶስ ጌታ እንደሆነ በአፊ መስክር፣ በልብህ እመን፣ ይሄንን መጽሐፍ ተቀበል። እግዚአብሔር ምስክሬ፣ ወዳው ነፃ ትወጣለህ። ምክንያቱም ኢየሱስ ክርስቶስ የጌቶቹ ጌታ ሳይሆን አቻ የሌለው ጌታ ስለሆነ የትኛውም የሚያስጨንቅን ሁሉ ይጠርግልሃል። ልክ ነኝ?
ዝም ብለህ በተለያየ በቅዠት በሽታ በፍርሃት የተለያየ የጠንቋይ ቤት የቄሶችና የሼኮች ቤት ዞራችሁ ምንም መፍትሄ ያጣችሁ ሰዎች ሲጀመር ምንም መፍትሄ አታገኝም። በአዮሞምን እና በፈረቀሳ ምንም አይገኝም። በጨሌ ቆጣሪ ምንም አይገኝም። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብቻ ሳይሆን ነፃም ያወጣል። እናንተ የደከማችሁ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋል ያለው ይህ ማቴዎስ 11:28 የታመነ ስለሆነ በኢየሱስ እመን ትድናለህ። በወንጌል እመኑ። ከዚህ ወንጌል ውጪ ሰው ነፃ አይወጣም። ሼር ዲዩት ሪፖስት እያደረጋችሁ ላይክ ኮሜንትም እያደረጋችሁ ለብዙዎች አድርሱ። ባትሰሙ እንኳን ለብዙዎቹ አድርሱ። እናንተ አትስሙ ከፈለጋችሁ ግን እንትን አድርጉት። ሼር ኮፒ ሊንክ ዲዩት እያደረጋችሁ አሳልፉት። ስክሪኑን ጫን በማድረግ ሰንድ በማድረግ ለሌሎቹ አድርሱ። ወንጌልን አብረን እንስራ፣ እንተጋገስ። እኔንም በርታ በሉኝ። ያድናል ኢየሱስ። ሻሎም